የሶስቱ ልጆች ምስጋና። ሶስቱ ልጆች የተባሉት አናንያ፣ አዛርያና ሚሳኤል ናቸው። የእነሱን አሰማችኋለሁ። ዛሬ ለዕለተ እሑድ ለታኅሳስ 12 2018 ዓመተ ምህረት እግዚአብሔር ፈቅዶ እዚህ ካደረሰን ዘንዳ መነጋገር ያለብንን የእግዚአብሔርን ቃላት እንነጋገራለን። በዚያ ላይ ደግሞ በወቅታዊ ሁኔታዎች ላይ ሀሳብ አስተያየት ሰጣለሁ። አንዳንድ የሚጠቅሙ ናቸው ብዬ ማስባቸውን ሀሳቦች እነግራለሁ። የምታደምጡኝ ወንድም እህቶች በሳውዲ፣ በእስራኤል፣ በተለያዩ የአረብ ሀገራት፣ ከአውሮፓ ጀርመን፣ እንግሊዝ፣ ፈረንሳይ ያላችሁ፣ አሜሪካ፣ በአፍሪካ ኡጋንዳ ውስጥ ያላችሁ ወንድም እህቶቼ ለጤናችሁ፣ ለህይወታችሁ፣ ለኑሯችሁ እንዴት ናችሁ? እንደ ነቢያት፣ እንደ ሐዋርያት፣ እንደ ጻድቃንና እንደ ሰማዕታት ይህን ዘመን እያለፋችሁት ነው? እየታገላችሁ ነው? እስከ መጨረሻው የሚጸና ይድናል ብሏል ጌታና እስከ መጨረሻው ጸንታችሁ ለመኖር ምን እያደረጋችሁ ነው? የአመፃ ብዛት ከአመፃ ብዛት የተነሳ ፍቅር ትቀዘቅዛለች ብሎ መድኃኒዓለም ኢየሱስ ክርስቶስ አስቀድሞ ተነግሮናል። ከአመፀኞቹ ነን ፍቅር ከቀዘቀዘባቸው ወይስ ፍቅር እየበዛል እየተጋን ጎበዝ እየሆነን ያለ ነው? ይህንን ለማስታወስ ወዳለሁ። ለዚህ እንዲጠቅመን ታዲያ የታኅሳስ 12 ስንክሳር ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌሊት የሄዳችሁ ሰዎች አንበባው ሰምታችኋል። እኔ እንደ አጋጣሚ እሑድ በጣም አገልግሎት ስላለኝ ርቀት ቦታ ስለሚሄድ ለቅዳሴ የሚሆን ጊዜ ብዙ የለኝም። እሑድ አገልግሎት ከጀመርኩ ወዲህ አገልግሎት የጀመሩ ሰዎች እንዴት እንደሚያገለግሉ ለራሴ እያሰብኩት ነው። ስለዚህ እንደ እግዚአብሔር ፈቃድ በረዳ ይመጡ እንጂ በብልጠት ልክ ሳይሆን እግዚአብሔር አንድ ሰው አመቻቸልኝ። በሳምንት አንድ ቀን ቢያንስ ቀስቅሶ ሌሊት ቤተ መቅደስ ከቤተክርስቲያን አስከፍተን ከማስከፈት ጀምሮ እንዲጸለይ 10 ተኩል አካባቢ 11 ሰዓት ይዞኝ የሚሄድ ሰው አንድ ሰው እግዚአብሔር አዘዘልኝ። ከዛ ውጭ ደግሞ ቅዳሜን አስቀድሳለሁ፣ እሑድ ላይ አገልግሎት ውላለሁ ማለት ነው። ዛሬ የተጨናነቀ ሰዓት ስለሆነ ያለኝ ትላንትና ነበር ቀዳላችኋለሁ ያልኩት፣ አልቻልኩም። አሁን የተወሰነች ሰዓት የቀዳውላችሁ መንገዴ ላይ እያስተካከልኩት እሄዳለሁ። ይህንን ሀሳብ የምነግራችሁ እንድትጠቀሙበት ነው። ይሄ ዘመኑ የወጣቶች አይደለም። ዘመኑ የልጆች አይደለም። ዘመኑ የሽማግሌዎች አይደለም። ዘመኑ የአርቲፊሻል ኢንተለጀንስም የኮምፒውተርም ወይም ደግሞ የዘመናዊነት የስልጣኔ የሰው ልጅ ስልጣኔ አይደለም። ዘመንን የፈጠረ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሁሉን ያዘጋጀ፣ ሁሉን ያደረገ፣ ያለሱ ምንም ምን ይሆን የለም የተባለለት፣ በጸሎተ ሃይማኖት የተጸለየለት ግሩም እግዚአብሔር የሱ ነው ዘመኑ። ዓመተ ምህረት ብሎ አባቶቻችን ከእግዚአብሔር ጋር በትክክል የተናገሩት አባቶቻችን ዘመኑን ዓመተ ምህረት ብለውታል። ስለዚህ ዘመኑ የእነንተና የመሰለ የጨካኞች የክፉዎች የመሰለ ሰው አትጨነቅ፣ አትዘን። ከእግዚአብሔር ጋር ከሆንክ አትጨነቅ። ከእግዚአብሔር ጋር ካልሆንክ ነው መፍራት ያለብህ። ወደ እግዚአብሔር ተመለስ። በአቅም የምትችላትን አድርግ። እግዚአብሔር ካንተ የተለየ ነገር አይፈልግም። ሀብትህን አይፈልግም፣ እውቀትህን አይፈልግም፣ ዝናህን አይፈልግም፣ ስልጣንህን አይፈልግም። እግዚአብሔር ምን ጎሎት ካንተ ምን ይፈልጋል? አንተ ጎድሎ ትፈልገዋለህ እንጂ እግዚአብሔር ምን ጎሎት ካንተ ይፈልጋል? መኖርህ ያስፈልጋል ብሎ ፈጠረህ እንጂ እኮ አንተ በመፍጠሩ እግዚአብሔር የሚደሰትበት ወይ ካንተ የሚያገኘው ጥቅም ከኔ የሚያገኘው ጥቅም ካንቺ የሚያገኘው ጥቅም የለም። ይልቅ በረከት ከእግዚአብሔር እንዳይቀርብን፣ ጸጋ እንዳይቀርብን እግዚአብሔር እንዴት ምን አይነት ሰው እንደሚፈልግ ምን አይነት ሰው እንደሚመኝ እስቲ ስንክሳሩን በማንበብ የታኅሳስ 12ን እንጀምር። ስንክሳር ዘወርኀ ታኅሳስ 12 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 12 በዚች ቀን የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው ይላል። በእርግጥ የታወቀ ነው። የቅዱስ ሚካኤል በዓሉ መታሰቢያ ነው። አባ አርከስልስ ይህን ስለሚያውቅ ሰላም ለከ አቃቤ ቅዱሳን እምተሃውኮ ወለጸረ ነፍሶሙ ዘቦቃኮ አመ መጻ ወልድ በአፈ ነቢያት ተሰቢኮ ከመያስተፋኑ ሐራ መልአኮ እስከ ምጽንዓት ሐምስ ሚካኤል ተለውኮ ይላል። እግዚአብሔርን የሚፈሩትን እግዚአብሔርን የሚያገለግሉትን የሚረዳቸው ቅዱስ ሚካኤል ነው እያለ ቅኔ የተቀኘ ነው። እንደተቀኘ ነው በስሱ የገባኝ የተገባችሁ ትርጉሙን ሐሳብ አስተያየቱን አጋሩን። የተተረጎሙን ሰጣለሁ ብሎ ነበር ቄሱ እስካሁን ስላልሰጡኝ ነው። ይሄ የዛሬ 500 ዓመት ለቅዱስ ሚካኤል የተደረሰ ነው። ከቅዱስ ሚካኤል በረከት ረድኤት ያድለን። በዚህች ዕለት በታኅሳስ 12 ዳግመኛ የከበረ አባት የዋልድባው አባ ሳሙኤል የዕረፍቱ መታሰቢያ ነው ይላል። በጣም የሚገርም ነው። ለዋልድባው አባት ለአባ ሳሙኤል አባ አርከስሉስ ሰላም ለከ ዘፈረይከ ሕገ ሳሙኤል ዘኮንከ ለአስካለ ወይን ሐረገ በረድኤትከ ክፍለኒ ወእደሃሎ ከአሪገ ረድኤትከ ወለተ ከለባት መዘገ ምስለ ክቡራን ከመታሃሉ ደርገ አለ።
መሰባሰባችንን የሚፈልግ አባት ለቅዱሱ ሳሙኤል ይህን በረከት እንዳደለው ነው። በዚህች ቀን በታኅሳስ 12 ደግሞ የአባ ነድራ ከደብረ እስዋን የታማኙም የቅዱስ ዮሐንስ መታሰቢያ ነው። በረከታቸው ትድረሰን፣ ለእግዚአብሔር ምስጋና ይሁን አለ። ይህን የሰማ አባ አርክስሉስ ሰላም ለከ ነድራ ምእመን ዘእም ደብረ እስዋን ሶበጼዋአከ ዘልፈ በውስጥ ዛቲ መካን ይሰደድ በጸሎትከ ወይ ጉየይ ሰይጣን ከማሳሃትያ ይሰደድ በነፋስ ቀጢና። በእሳት ዛንጅር በነፋስ አውታር ይዞ ሰይጣንን ክርስቶስ በመስቀል ላይ እንደወጠረው በምእመኑ ነድራ በሚባል ሰው አጋንንትን እንዳስወጣ የሚተርክ ነው። በዚች ቀን በታኅሳስ 12 ሌላው የሚታሰበው ጻድቅ የቅዱሳን ኤጲስቆጶሳት የቀሳውስትና የዲያቆናት የአንድነት ስብሰባ በሮሜ ከተማ መሆኑ ነው ይላል። ዝርዝሩን ተዋለው ለምታነቡት እየተውኩ ነው። ሰላም ለጉባኤክሙ ውስተ አሐተኒ ከኒሳ ኤጲስቆጶሳት ስሳ ባህለ ብናጥስ ታጽርኡ ዘተመሰለ ከመንስሳ ኢይተወከፉ ንስሐ ዘይቤ እምድህረ ገብረት አበሳ እስመ ይትነጽ ነፋስ ዳግም እምርኩሳ ይላል። በዚች በታኅሳስ 12 ቀን ከከሃዲው ዲዮቅልጥያኖስ ዘመን ቅዱሳን አንቂጦስና ፎጢኖስ በሰማዕትነት ያረፉበትም ነው ይላል። ለእነሱ አባ አርክስሉስ ግጥም ገጥሞ ይሆን? እንዲህ ብሏል። ሰላም እብል እንዘ አሃሊ ሐዋዘ ለአንቂጦስ ሰማዕት ምስለ ፎጢኖስ ሆዘ ይውግርዎ ሎቱ ሶበ ንጉሥ አዘዘ ጸጉተ አንበሳ መንገለ የዋሃት ግእዘ እስከ መልታህቱ ሐሰሰ ወጽህሞ መዝመዘ ይላል። ሌላም ግጥም ጨምሯል። ሰላም እብል ለአንቂጦስ ማህበሮ ለበሳት ፈጸሙ ረዊፀ ወተባድሮ ያብጽሁን ይሉ ምስለ መላእክት ድርገተ ዘምሮ ህየ አሃሉ ወሬዛ ነዳየ ኩሉ አእምሮ ሀበይ ዘብጣ ደናግል ከበሮ አለ። በዚች በታኅሳስ 12 ቀን የቅዱሳን የሰማዕት አውሲስና የእንጦኒዮስ የሮሜው የአባ መሐር መታሰቢያቸው ነው። በረከታቸውም ትድረሰን። ከነዚህ ሁሉ ቅዱሳን በታኅሳስ 12 ከሚታሰቡት ረድኤት በረከታቸውን፣ ጸጋ አምልኮትን፣ ምልጃቸውን እግዚአብሔር አምላክ ያድለን። ከነሱ ጸሎት፣ ልመና፣ ምልጃ፣ በረከት እግዚአብሔር አምላክ ይከፍለን ዘንድ ቅዱስ ፈቃድ ይሁን። በታኅሳስ 12 ቀን በአጠቃላይ የሚከበሩት አቡነ ሳሙኤል ዘዋልድባ፣ ቅዱስ አንቂጦስ ፎጢኖስ፣ አባ ነድራ፣ ቅዱስ ዮሐንስ ታማኒ ጉቡአን ኤጲስቆጶሳት ናቸው። ወርኃዊ በዓላት ደግሞ ያው የታወቀ የቅዱስ ሚካኤል ሊቀ መላእክት ነው። ቅዱስ ላሊበላ ጻድቅ በዚህ ቀን በ12 ይታሰባል። ቅዱስ ዮሐንስ አፈወርቅ መታሰቢያውን ይገርማል። ቅዱስ ቴዎድሮስ ምስራቅ አላውቅም ነበር። ቅድስት ክርስቶስ ሰምራ፣ ቅዱስ ማቴዎስ ሐዋርያና ቅዱስ ዲሜጥሮስ ሊቅ ናቸው ይላል። እንግዲህ ከስንክሳር እንድናነብ የረዳን አምላካችን እግዚአብሔር እኛም የየዘመናችንን ስንክሳር እየሰራን እንድንኖር ስለሚፈልግ ነው። አይመስላችሁም? በየዘመናችን ያው የየራሳችንን ስንክሳር እየሰራን መኖር አለብን በማለት እስቲ ሶስቱ ወጣቶች ምን ብለው ነው የጸለዩለት ለእግዚአብሔር? ሀበባረኩ አናንያ አዛሪያ ወሚሳኤል ለእግዚአብሔር ይላል። አናንያ አዛሪያና ሚሳኤል እግዚአብሔርን እንዳመሰገኑት የሚናገር የ10ኛው ሳምንት በየቀኑ የማነብላችሁ አንድ የመዝሙር ክፍል ነው። እሁድ የሚነበበው ዳዊት አይደለም፣ የነቢያት መዝሙር ነው። የቻለ 150ንም አንብቦ ዳዊትንም ደግሞ ይሄዳል። ይሄ ለተቻላቸው ነው። ያልቻልነው ግን እኛ እንደናንተ ያለነው ሰዎች አንድ መዝሙር በእናንተ ምክንያት ስንክሳር እንዳነበብኩላችሁ ዛሬ ማነብላችኋለሁ ማለት ነው። ሶስቱ ሕፃናት እንዲህ አሉ። ይባርክዎ ኩሉ ግብረ ለእግዚአብሔር ሁሉ ፍጥረት እግዚአብሔርን ያመሰግኑታል። ስቡህን ይውቱ ወለወልን ይውቱ ለዓለም እርሱ ምስጉን ነው ለዘላለምም ምስጉን ነው አሉ። የባረክዎ ሰማያት ለእግዚአብሔር ሰማያት እግዚአብሔርን ያመሰግኑታል አሉ። እርሱ ምስጉን ነው ለዘላለሙ ምስጉን ነው። የባረክዎ መላእክት ለእግዚአብሔር መላእክት እግዚአብሔርን ያመሰግኑታል። ስቡህን ይውቱ ወለወልን ይውቱ ለዓለም እርሱ ምስጉን ነው እስከ ዘላለም ምስጉን ነው አሉ። የባረክዎ ኩሉ ሰማያት ዘመልዕልተ ሰማያት ለእግዚአብሔር በሰማያት በላይ ከጠፍር በላይ ያሉ ውኆች ሁሉ እግዚአብሔርን ያመሰግኑታል። በእውነት እርሱ ምስጉን ነው ለዘላለም ምስጉን ነው አሉ። ስቡህን ይውቱ ወለወልን ይውቱ ይባርክዎ ኩሉ ኃይለ ለእግዚአብሔር ኃይል አለኝ የሚሉ ሁሉ እግዚአብሔርን ያመሰግኑታል። ስቡህን ይውቱ ወለወልን ይውቱ ለዓለም እርሱ ምስጉን ነው ለዘላለሙ ምስጉን ነው። ይባርክዎ ፀሐይ ወወር ለእግዚአብሔር ፀሐይና ጨረቃ እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው ለዘላለሙ ምስጉን ነው። ይባርክዎ ከዋክብተ ሰማይ ለእግዚአብሔር በሰማይ ያሉ ከዋክብታት በሙሉ እግዚአብሔርን
ያመሰግኑታል። እሱ ምስጉን ነው፣ ለዘላለሙ ምስጉን ነው። ይባርክዎ ኩሉ ጠሎ ዝናብ ለእግዚአብሔር ስቡህን ይውጡ ወልወልን ይውጡ ለዓለም። በሰማያት ላይ ጠልና ዝናቡ እግዚአብሔርን ያመሰግኑታል። በእውነት እግዚአብሔርን የሚያመሰግኑት ዝናባትና ጠል እኮ በረዶ ድንጋይ ሆነው ወደኛ አይወርዱም። በእውነት እርሱ ምስጉን ነው፣ ለዘላለሙ ምስጉን ነው። ይባርክዎ ኩሉ መንፈስ ለእግዚአብሔር መናፍስት ብርቶች የሆኑ ሰማያውያን ኃይላት በሙሉ እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለሙ ምስጉን ነው። ይባርክዎ እሳት ወላህብ ለእግዚአብሔር እሳትና ነፋስ ሁሉ እግዚአብሔርን ያመሰግኑታል። እሱ ምስጉን ነው፣ ለዘላለሙ ምስጉን ነው። ይባርክዎ መዓልቶ ሌሊት ለእግዚአብሔር ሌሊትና ቀን እግዚአብሔርን ያመሰግኑታል። በየወሰናቸውና በየልካቸው ፈጥሯቸዋልና እሱ ምስጉን ነው፣ ለዘላለሙ ምስጉን ነው። ይባርክዎ ጠለ አውል ለእግዚአብሔር ስቡህን ይውቱ ወልውልን ይውቱ ለዓለም። ይባርክዎ ቁሩ አሳት ያለ እግዚአብሔር ስቡህን ይውቱ ወልውልን ይውቱ ለዓለም። ይባርክዎ በርህ ወጽልመት ለእግዚአብሔር። አዎ በረሃው፣ ከተማው፣ ገጠሩ ሁሉ እግዚአብሔርን ያመሰግኑታል። ስቡህን ይውቱ ወልውልን ይውቱ ለዓለም። እሱ ምስጉን ነው፣ ለዘላለሙ ምስጉን ነው። ይባርክዎ ደደክ ወመርቄ ለእግዚአብሔር ስቡህን ይውቱ ወልውልን ይውቱ ለዓለም። ይባርክዎ በረድ ወጊሜ ለእግዚአብሔር ስቡህን ይውቱ ወልውልን ይውቱ ለዓለም። ይባርክዎ መብረቅ ወደመና ለእግዚአብሔር ስቡህን ይውቱ ወልውልን ይውቱ ለዓለም። ተባርኮ ምድር ለእግዚአብሔር ስቡህን ይውቱ ወልውልን ይውቱ ለዓለም። ይባርክዎ አድባሩ አውገር ለእግዚአብሔር ስቡህን ይውቱ ወልውልን ይውቱ ለዓለም። ይባርክዎ ኩሉ ዘይበቁል ውስተ ምድር ለእግዚአብሔር። ተራራው፣ ሸለቆ፣ መሬቱ፣ ከፍታው፣ ዝቅታው፣ ገጠሩ፣ ከተማው፣ ወንዙ ሁሉ ተራ ጫካው፣ ፍጥረታቱ በሙሉ እግዚአብሔርን ያመሰግኑታል። እሱ ምስጉን ነው፣ ለዘላለሙ ምስጉን ነው ማለት ነው። ስቡህን ይውቱ ወልውልን ይውቱ ለዓለም። ይባርክዎ ቀላያት ለእግዚአብሔር ባህር እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለሙ ምስጉን ነው። ይባርክዎ ባህር ወአፍላግ ለእግዚአብሔር ስቡህን ይውቱ ወልውልን ይውቱ ለዓለም። ይባርክዎ አንበሪ ወኩሉ ዘይታውስ ውስተ ማይ ለእግዚአብሔር በባህር ውስጥ ያሉ ነፍሳት በሙሉ አሳ አንበሪን ጨምሮ እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለሙ ምስጉን ነው። ይባርክዎ አዕዋፈ ሰማይ ለእግዚአብሔር ስቡህን ይውቱ ወልውልን ይውቱ ለዓለም። ይባርክዎ ኩሉ አራዊት ወእንስሳ ለእግዚአብሔር ስቡህን ይውቱ ወልውልን ይውቱ ለዓለም። ይባርክዎ ደቂቀ እጓለ እመሕያው ለእግዚአብሔር ስቡህን ይውቱ ወልውልን ይውቱ ለዓለም። በሰማይ የሚበሩ አዕዋፋት በጫካ በበረሃ ያሉ የዱር አውሬዎች በሙሉ እግዚአብሔርን ያመሰግኑታል። ከዚህ ሁሉ በላይ የሰው ልጅ እግዚአብሔርን ያመሰግነዋል። እሱ ምስጉን ነው፣ ለዘላለሙ ምስጉን ነው። ዛሬ እያመሰገንን ነው። በእውነት በጎደልን ነገር እየለመን ነው። ባለን እያመሰገንን ነው። ወንድም እህቶቼ በያላችሁበት እንዴት ናችሁ? ይባርክዎ እስራኤል ለእግዚአብሔር የእግዚአብሔር ሕዝብ እግዚአብሔርን ያመሰግነዋል ምስጉን ስለሆነ። ይባርክዎ ካህናተ ለእግዚአብሔር ስቡህን ይውቱ ወልውልን ይውቱ ለዓለም። ካህናት እግዚአብሔርን ያመሰግኑታል። ይባርክዎ አግብርተ ለእግዚአብሔር የጌታ ባሪያዎች እግዚአብሔርን ያመሰግኑታል። ይባርክዎ መንፈስ ወነፍሰ ጻድቃን ለእግዚአብሔር መናፍስትና ነፍስ ያላቸው ሁሉ እግዚአብሔርን ያመሰግኑታል። ስቡህን ይውቱ ወልውልን ይውቱ ለዓለም። ይባርክዎ ጻድቃን ወትውታነ ልብ ለእግዚአብሔር ጻድቃንና በልባቸው ትሑት የሆኑት ሁሉ እግዚአብሔርን ያመሰግኑታል፣ በእውነት ምስጉን እንደሆነ ያውቃሉና። ይባርክዎ አናንያ ወአዛርያ ወሚሳኤል ለእግዚአብሔር አናንያና ሚሳኤል አዛርያ ሚሳኤልም እግዚአብሔርን ያመሰግኑታል ምስጉን ስለሆነ። እስመ አድኀነነ እምእደ ሲኦል ከሲኦል እጅ አድኖናልና። ወእሞት ባልሃነ ወእምእቶነ እሳት በሲኦል በሞት ከመጣል ዘይነድድ አንገፈነ አውፃነ ማከለ ነበልባል ከነበልባል ያወጣን ከእሳት ውስጥ የለየን ውሃውን ቀዝቃዛ እሳቱን ነበልባሉን ቀዝቃዛ ያደረገልን ቅዱስ አምላክ እግዚአብሔር አዳነን ብለው ያመሰግኑታል። ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ እግዚአብሔር ቸር ነውና እግዚአብሔርን አመስግኑት። ባርክዎ ለእግዚአብሔር ኩልክሙ ለትፈርዎ ለአምላክ አማልክት የአማልክትን አምላክ የምትፈሩት ሁላችሁ አመስግኑት አክብሩት እያሉ ሰብህዎ ግነዩ ሎቱ እስመ ለኩሉ ዓለም ምሕረቱ እስመ ለኩሉ ዓለም ምሕረቱ እያሉ አናንያና አዛርያ ሚሳኤል ለ10ኛ ሳምንት የዘመሩትን አስታወስኳችሁ ማለት ነው። ወንድም እህቶቼ ዘመናችን በጣም እጅግ ብዙ አይነት የውስጥም የውጭም ጣጣ ያለበት ነው። ጻድቃንን እንዳንመስል ቅዱሳንን እንዳንመስል በዘመናችን በአጭር ቁመት በጠባብ ደረት የፈጠረን አምላክ እግዚአብሔር በምድር 900 ዓመት ከመኖር እድሜያችንን አሳጥሮ 120 ዓመት አድርጓል። አመጻችን ስለበዛ ነው እንጂ እግዚአብሔር አዳምና ሔዋንን እንዴት እንደሚወዳቸው በማዳኑ ያየ ነው። አዲስ ኪዳኑን በብሉይ ኪዳን የኖሩ ሰዎች አሉ። አብርሃም እና ሳራ፣ ይስሐቅና ርብቃ፣ ያዕቆብ ከሚስቶቹ ጋራ፣ ቅዱሱ ዮሴፍ በበረሃ በሰው ቤት በእስር ቤት የሰው ቤት ሰራተኛ ሆኖ ተላላኪ ሆኖ በነበረበት ከዛ ለንግስና እግዚአብሔር አወጣው። ቅዱስ ዳዊት ነቢየ እግዚአብሔር፣ ነቢያት የምንላቸው ታላላቆቹ አባቶቻችን ኢሳይያስ፣ ኤርምያስ፣ ሕዝቅኤል የመሳሰሉት። ከዛ ውጭ ደግሞ እንደ ዝም ብሎ አርፎ ስራውን ሲሰራ የነበረው ጌዲዮን አለ።
አንተ ምንድን አንተ ብርቱ ኃያል ሰው እግዚአብሔር ካንተ ጋር ነው የተባለ ጌዲዮን እኮ አርፎ ስራውን ይሰራ ስለነበረ ነው። ጉልበት ይኖርሃል፣ ውበት ይኖርሻል፣ እውቀት ይኖርሃል፣ ስልጣን፣ ገንዘብ፣ ሀብት፣ እውቀት ይኖርሃል። ምንድነው ያንተ ጉልበት፣ ያንተ ውበት፣ ያንቺ ውበት፣ ያንቺ አቅም፣ ያንተ ችሎታ ምንድነው? ካልሰራህበት፣ ካልተጠቀምክበት፣ እግዚአብሔርን ደስ ካላሰኘህበት፣ ካላመሰገንክበት፣ ለተጨነቁ ለተቸገሩ ሰዎች ተስፋ ካልሆንክበት ያንተ ምን ይጠቅማል? ያን ለማድረግ እግዚአብሔርን ያበቃን የቅዱሳኑ ኃይል በእኛም ዘመን እንዲገልጽ በዚህ ዘመን ቅዱስ ሆነ መገኘት አለበት። አባት እናቶች ሲሞቱ አንተ አባት እኔ አባት እንደሆን፣ እናቶች ሲሞቱ አንቺ እናት እንድትሆኚ ነው፣ እንድታድጊ ነው። ስለዚህ ምንድነው ማደግ ነው እንጂ መቀንጨር የለም። በክርስትና ማደግ ነው። ሰማይና ምድርን የፈጠረው እግዚአብሔር አልደከመውም፣ አልሰለቸውም። እኛ ለምንድነው የሚሰለቸን? ብዙ ስለምንሰማ ብዙ ስለምናይ ደሳስ የሚሉ ነገሮች እዚህና እዛ ስለሚደረጉ ነው። መቼም ርዕስ ለኦርቶዶክሳዊ በየጊዜው ይሰጠዋል። ጥምቀት በመጣ ቁጥር፣ ገና በመጣ ቁጥር፣ መስቀል በመጣ ቁጥር፣ ፋሲካ በመጣ ቁጥር፣ የሰኔ ጾም በመጣ ቁጥር፣ ፍልሰታ በመጣች ቁጥር፣ ግንቦት ልደታ በመጣች ቁጥር 365ቱንም ቀን ለኦርቶዶክሳዊ ማስጨነቅ የሚመስል ነገር አለ። ግን እርሱ ምስጉን ነው፣ ለዘላለሙ ምስጉን ነው እያሉ እነዛ 3 ሕፃናቶች ያመሰገኑት እግዚአብሔር ዛሬ በዚህ ዘመን መጽደቅ ይቻላል፣ መቀደስ ይቻላል። እንዴት? አታጉርምርም፣ በአላህ ምስግን፣ በጎደለህ ቸሩ ጌታ አለምን። እነሱን ያስቻለ አንተንም ያስችላል። የቀደሙትን ሴቶች እነ ቅድስት አርሴማን ያስቻለ አንቺን ብላቴናይቷን ያስችልሻል። ወላዲተ አምላክ መብርሃን ቅድስት ድንግል ማርያም በማን በእነ ሄሮድስ ነው በሮማውያን ስታጉረመርም ያየሻት? አላጉረመረመችም። ጌታን እንኳን ከወለደች በኋላ ልትቆጠር ነው ሄደች። ከአረጋዊ ከቅዱስ ዮሴፍ ጋር ከቅዱስ ስምዖን ጋር መንፈስ ቅዱስ የቀረባት ጻድቃንና ሰማዕታት ዙሪያን ያሉ በዚያ በጭንቅ ሰዓት በሮማውያን ከአይሁዳውያን ጋር በነበሩበት ወቅት ላይ መብርሃን ወላዲተ አምላክ እንዴት እንደኖረች አስተውይ። ደስ የምትል እናት ነች። እግዚአብሔር ነው ውበቷን የወደደው። ንጉሡ ውበትሽን ወዷል የተባለላት ነች። ዛሬ እኔ አንተን እንዴት ይወደደን እግዚአብሔር። የሚወደድ ነገር ምን አለን? ወንድም እህቶች ይኑረን እንጂ ሰው ላይ አንጨክን። ስንበላ እግዚአብሔርን እናስታውስ። ሆድንም ምግብንም የፈጠረውን እግዚአብሔርን አንርሳው። ስንጠጣ እግዚአብሔርን እናስታውስ። የሚጠጣ ነገርን ከማጣጣሚያው ጋር የፈጠረንን አምላክ አንርሳ። የሚጠጣ ያጡትን ወገኖቻችንን አንርሳ። ልብስ ቢኖረን ብዙ ልብስ ቢኖረን ሀብት ቢበዛልን እግዚአብሔርን እናመስግነው። ሀብቱ አይደለም ሰላም የሚሰጠው፣ ሀብቱ አይደለም ደስታ የሚሰጠው። ደስታ የእግዚአብሔር ገንዘብ ነው። ሰላም የእግዚአብሔር ገንዘብ ነው። ፍቅር የእግዚአብሔር ገንዘብ ነው። ለዛ ነው ክንፍ አልሰጠን፣ ጉልበት አልሰጠን፣ ቀንድ አልሰጠን፣ ጥፍር አልሰጠን፣ መርዝ አልሰጠን፣ ኃይለኛ አላደረገን። ታስቦ ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው የተባለው? እዚህ ምድር ላይ እጅግ በጣም ምስኪኑ እኮ ፍጡር ሰው ይመስለኛል። ለምን ሮጦ እንኳን ፈረስን መቅደም እኮ የሚችል ሰው የለም። ፈረስን መቅደም የሚችል ሰው የለም ሮጦ። እኔ እስካሁን አላውቅም፣ እናንተ ታውቃላችሁ? እና ሮጦ መኪናን የሚቀድም ሰው አለ? የለም። ዛሬ ከኮምፒውተር ይልቅ የተሻለ መረጃ መያዝ የሚችል ሰው አለ? የለም። ሰው ከማሽን ጋር ራሱ ማፎካከር የለበትም። ሰው ማፎካከር ያለበት ራሱን ከቅዱሳን ከጻድቃን ከሰማዕታት ጋር በየዘመናቸው ጽድቅ ሰርቶ ካረፉት ጋር ነው እንጂ ከማሽን ጋር አይደለም። ወንድም እህቶች አትጨነቁ፣ አትዘኑ፣ አትኩዙ። እግዚአብሔር ለሁሉም ነገር መፍትሄ አለው። ይህን ዘመንንም ያሳልፈናል። ቸሩ ጌታ እግዚአብሔር አምላካችን ይህንንም ጊዜ ያሳልፈናል። ከቅዱስ መጽሐፍ አንድ ቃል ላንብብና በዚያ እንሰነባበት። እስቲ አንድ በግዕዝ ከተመጫ ኦሪት ዘፍጥረት በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ወምድር ሰይታስተሪ ወይኮነ ድሉተ ወጽልመተ መልዕልተ ቀላይ ወመንፈሰ እግዚአብሔር ይጼልል መልዕልተ ማያር። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ አለ። ይህን ቅዱስ ዮሐንስ አፈወርቅ ሲፈታው ምን አለ? ሰው ነው መሰረት ሰርቶ ጣራ ግድግዳ የሚያቆመው። እግዚአብሔር ግን ሲሰራ መጀመሪያ ሰማይ ነው መስራት ልማዱ ነው። እግዚአብሔር ከላይ ነው የሚነሳው፣ ከዛ ነው መሰረት የሚሰራው። እንደ ሰው አርክቴክቶች እንደ ሰው መሐንዲሶች አይደለም። እግዚአብሔር ሲሰራ ሰው ሲሰራ መሰረቱን አስተካክሎ መሬት ደልድሎ ቋሚዎች ተክሎ ነው ግድግዳ ጣራ እያለ የሚከተለው። እግዚአብሔር ግን መጀመሪያ ሰማይን ዘርግቶ ከዛ በውስጣቸው እነ መጋቢ አዲስ ሮዳስ የሚፈላሰፉባቸው አስትሮኖመሮች አስትሮሎጂ የሚያጠኑ ብዙ ሰዎች ተራቀውበት የከዋክብት ጥናት ላይ ያሉት ከዛ በኋላ ምድርን ይፈጥራል። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። እግዚአብሔር ሰማይን ፈጥሮ ምድር መፍጠር የእግዚአብሔር ፈንታ ነው። የሰው አቅም
መሬት አስተካክሎ መሰረት ሰርቶ ግድግዳና ጣራ ማቆም ነው እና አቅማችንን አውቀን እግዚአብሔር ጋር ሳንፈካከር የእግዚአብሔርን በረከት እያጣጣምን ለመኖር እንዲረዳን የእሱ ቅዱስ ፈቃድ ይሁን። ይመቻችሁ። በያላችሁ በበርቱ፣ አይዟችሁ፣ መጨረሻችን ያሳምራል።